ዛሬ እስቲ ስንት ሰው ይሽለኛል? ስንት ሰው ፍቃደኛ ይሆንልኛል? እኔስ ስንት ሰው ደፍሬ እጠይቃለሁ? ጋይሶች ስንት ሰው ደፍሬ እጠይቃለሁ? ቀጥታ ወደ ቪዲዮ ነው የምንሄደው። ኖ ኒድ እስቲ እኚህን አባት እጠይቃለሁ። ተቀምጧል። ፍቃደኛ ከሆኑ እንሞክራለን ማለት ነው። ሰላም ኖት? እኔ አባት ሰላም ኖት? እንዴት ኖት? አሸናፊ ይባላለሁ። ከኖክ ቻናል የመጣሁት ትልልቅ አባቶችን የህይወት ልምዳቸውን እጠይቃለሁ ለኛ ለወጣቶች ስለሚጠቅም እና ፍቃደኛ ከሆኑ 3 ደቂቃ ላናግሮት። ቀላል ነው። እሺ ሰላም ነኝ አባት። እንዴት ነው? ምንም የህይወት ልምድ ጠይቃለሁና ለዛ ነው። ምንም ነገር እሺ አመሰግናለሁ። እኔ ዩቲዩብ ላይ ነው የምሰራው። እሺ ኧረ ችግር የለም። ኖኪት አሸናፊ ይባላል። መጠየቅ ሞክሬያለሁ ግን አልተሳካልኝ ብዬ ተስፋ አልቆርጥም። ጀስት ቀጥታ አሁንም ወደ ሌላ ቪዲዮ እንቀጥል። ኖ ኒድ ሰላም ነው? እኔ አባት ሰላም ነው? ከኖክ ቻናል ነው የመጣሁትና ትልልቅ ሰዎችን የህይወት ልምዳቸውን እጠይቃለሁ ፍቃደኛ ከሆኑ። ትልልቅ ሰዎችን የህይወት ልምዳቸውን ለኛ ለወጣቶች እጠይቃለሁና ለኛ ስለሚጠቅም ማለት ነው። ፍቃደኛ ከሆኑ 3 ደቂቃ ላናግሩ። ትንሽ አትዘጋጁ። ችግሬን ላስቀምጡት። እሺ ሰላም ነው አባት። ፍቃደኛ 3 ጥያቄ ጠይቁት። ከኖክ ዩቲዩብ ቻናል የመጣሁትና ፍቃደኛ ከሆነ 3 ጥያቄ ብቻ ጠይቁት። ሰላም ነው አባት። ከኖክ ዩቲዩብ ቻናል ነው የመጣሁትና ፍቃደኛ ከሆኑ 3 ጥያቄ ብቻ ጠይቁት። 3 ደቂቃ ነው። ቀላል ጥያቄ ነው። ብዙዎቻችን በይሉኝታ ምክንያት ሰዎች ምን ይሉኛል በሚል ሀሳብ ታጥረን ከህልሞቻችን ወደ ኋላ እንቀራለንና እኛ ብዙዎቻችን ወጣቶችን ያጠቃልና ይሉኝታ እርሶ ጋር ምን አይቦታል? ይሉኝታ ልክ ነው። ይሉኝታ ብዙ ሰው የሚጎዳው ይሉኝታ ነው። እየተቸገሩ ወይ ወጥቼ ሰውን በመጠየቅ አንድ መፍትሄ ላገኝ ይችል ነበር። ይሉኝታ አለ። ይሄን ይሉኛል፣ ትሸማቀቃለህ። እንካ ብትባል እንኳን አይ አለኝ ብለህ ትሸሻለህ። ይሄ የሀገራችን ባህል ትልቁ ነገር ይሉኝታ። ያ በነበረው ሰዓት አልፏል። አሁን ደግሞ እንደዛ ያዋል። ቢያንስ እንኳን ያለው ሰው ጋር ሄደህ እኔ ይሄ ሙያ አለኝ በዚህ ለስራ እባክህ እርዳኝና ልክፈል ቀስ ብዬ እንኳን ብለህ አሁን የምትሻሻልበት መንገድ ነው። ይሉኝታማ መጥፎ ግን ቦታ አለው። ያም ገደብ አለ። ከሰዎች ነገር ይፈጠራል። ጊዜ ተሰለሰጥ በጣም ረጅ አመሰግናለሁ። ሌላ ነገር እሺ